ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ይህ ማረፊያ ሚዲያ ነው። ለበርካታ ዘመናት ዓለም የምታውቃት አሜሪካ የፈለገችውን ሀገር በመቅጣትና የፈለገችውን መሪ ከስልጣን በማውረድ የምትታወቅ ፍጹም ልዕለ ኃያል ሀገር ነበረች። ወታደራዊ ብቃቷን ለዓለም ያሳየችባቸው ታሪኮችም በርካታ ናቸው። እንደ አውሮፓውያን አቆጣጠር በ2011 ዓ.ም በአቦታባድ ፓኪስታን በዓለም እጅግ የሚፈለገውን የአልቃይዳ መሪ ኦሳማ ቢንላደንን በልዩ ኮማንዶዎቿ የገደለችበት ብቃት የአሜሪካ የስለላና የጦር ኃይል የማይደርስበት ቦታ የለም የሚል መልእክትን ለዓለም ያስተላለፈ ነበር። ከዚያ ቀደም ብሎ በኢራቅ የሳዳም ሁሴንን ግዙፍ ጦር በሳምንታት ውስጥ በትና መሪውን ለስቅላት አብቅታለች። በሊቢያ የጋዳፊን አገዛዝ በአየር ደብድባ ደምስሳለች። በቅርቡ ደግሞ ፕሬዚዳንት ዶናልድ ትራምፕ ኦፕሬሽን አብሶሉት ሪዞልቭ በተሰኘ ሚስጥራዊ ዘመቻ የቬንዙዌላውን ፕሬዚዳንት ኒኮላስ ማዱሮንና ባለቤታቸውን ከካራካስ ቤተ መንግስት አንቀው ሲወስዱ ዓለም ዳግም አሜሪካን እንደ ዓለም ፖሊስ እንድትመለከት ተገዳ ነበር። ይህ የአሜሪካ ጡንቻ ግን በኢራን ምድር ላይ ሌላ ፈተና ገጥሞታል። ከሳዳም ሁሴን ውድቀት በኋላ በመካከለኛው ምስራቅ እንደ ልብ የምትፈነጨው ዋሽንግተን የካቲት 21 ቀን 2018 ዓ.ም እንደ ኢትዮጵያ አቆጣጠር በኢራን ላይ ኦፕሬሽን ኤፒክ ፉሪ ስታውጅ የነበራት ግምት እጅግ የቀለለ ነበር። ትራምፕና ወታደራዊ አማካሪዎቻቸው ቴህራን እንደ ካራካስ ወይም እንደ ትሪፖሊ በጥቂት ሚሳኤሎች የምትፈርስ መስሏቸው ነበር። ይሁን እንጂ የኢራን ምድር ካሸዋ በታች ለዘመናት የገነባው ሚስጥራዊ ወታደራዊ መረብ የአሜሪካን የአይበገሬነት ታሪክ ጥያቄ ውስጥ የከተተው ይመስላል። የታሪክ ተንታኞች እንደሚሉት አሜሪካ የኢራንን ብሔራዊ ስሜትና ለዘመናት ያከማቸችውን ወታደራዊ ዝግጁነት አሳንሳ ተመልክታለች። በታሪክ እንደታየው የፋርስ ዝርያዎች ለባዕድ ወረራ ያላቸው ጥላቻና ከመሸነፍ ሞት የሚለው መርሃቸው በኢራን አብዮታዊ ዘብ ውስጥ ሰርጾ ይገኛል። ይህ ጦርነት ሲጀመር አሜሪካውያን በሳምንታት ውስጥ ቴህራን ቤተ መንግስት ውስጥ ቁርስ እንበላለን የሚል መተማመን የነበራቸው ቢሆንም ዛሬ ግን በሆርሙዝ ወሽመጥ ላይ በሚነደው እሳትና በዋሽንግተን በሚሰማው የፖለቲካ ጩኸት መካከል ተቀርቅረው ይገኛሉ። ዶናልድ ትራምፕ በመጀመሪያው ሳምንት የኢራኑን ከፍተኛ መሪ አያቶላህ አሊ ካሜኒን በመግደል እንደነ ቢንላደን ሁሉ የጠላቶቻችንን ራስ እንመታለን የሚል የድል አዋጅ አውጥተው ነበር። ጦርነቱ በጥቂት ቀናት ውስጥ እንደሚያልቅና ኢራንም እንደ ቬንዙዌላ በቀላሉ እጇን እንደምትሰጥ ቀሽም ግምት ወስደዋል። በተደጋጋሚም የኢራን መሪዎች ብቸኛ አማራጫቸው እጅ መስጠት ብቻ ነው ሲሉ ተደምጠው ነበር። ነገር ግን ኢራን የተለየች ሆና ተገኝታለች። ገጥመናል በሚል ስልት ማዕከላዊ አመራሯ ቢመታም እንኳ ጥቃቱን በተለያዩ አቅጣጫዎች እንድትቀጥል የሚያስችላትን ዲሴንትራላይዝድ ዋር ስትራቴጂ ወይም የተበታተነ የጦርነት ስልትን ዘርግታለች። ይህ ስልት የኢራን ወታደራዊ አመራር በአንድ ማዕከል ላይ ብቻ እንዳይደገፍ የሚያደርግ ነው። የኢራን አብዮታዊ ዘብ በክልል ደረጃ የተከፋፈሉ ገለልተኛ የጦር አዛዦች እንዲኖሩትም ያደርጋል። አልጀዚራ በዝርዝር እንደዘገበው እነዚህ አዛዦች ከቴህራን ትዕዛዝ ሳይጠብቁ የራሳቸውን የሚሳኤልና የድሮን ጥቃት የመሰንዘር ስልጣን ተሰጥቷቸዋል። ይህም አሜሪካ የኢራንን ራስ መታን ብላ ስታስብ፣ አካሉ ግን በተለያዩ አቅጣጫዎች ጥቃቱን እንዲቀጥል አስችሎታል። ባለፉት 15 ቀናት አሜሪካ ከ15000 በላይ ኢላማዎችን መታው ብትልም ኢራን አሁንም ከ50 በመቶ በላይ የሚሳኤል ክምችቷን ይዛ ጦርነቱን ወደ ስልታዊ ማዳከም ቀይረዋለች ተብሏል። ሮይተርስ በዘገባው እንዳመለከተው ከሆነ ኢራን ጦርነቱን ወደ አሜሪካ የቤት ውስጥ ሥራ ቀይረዋለች። የሆርሙዝ ወሽመጥን በመዝጋት የዓለምን ነዳጅ ገበያ በማናጋት በአሜሪካውያን ኪስ ላይ ትልቅ ቀውስ እየፈጠረች ነው። ይህ ደግሞ በዋይት ሃውስ ውስጥ በትራምፕ ዙሪያ ያሉ ባለስልጣናት እንዲከፋፈሉ አድርጓል። ኢራንን በወታደራዊ ኃይል እናጠፋለን የሚለው የድሮ መዝሙር ዛሬ የነዳጅ ዋጋ ምርጫችንን እንዳያበላሸው ምን እናድርግ ወደሚል ስጋትም ተቀይሯል እየተባለ ነው። የኢራን ጽናት ትራምፕን በገዛ ፖለቲካቸው እየቀጣቻቸው መሆኑ ግልጽ እየሆነ መጥቷል። የኢራን ወታደራዊ ስትራቴጂስት የሆኑ አዛዦች እንደሚሉት ጦርነቱ ገና አልተጀመረም። ኢራን ከመሬት በታች የገነባቻቸው የሚሳኤል ከተሞችም ገና ለጥቃት አልተከፈቱም። አሜሪካ ድል አድርገናል እያለች የምታወጣው መግለጫ በኢራን ምድር ላይ ምንም ዋጋ የለውም። ይልቁንም ጦርነቱ እየቆየ በሄደ ቁጥር አሜሪካ በኢኮኖሚና በዲፕሎማሲ የምትከፍለው ዋጋ እየጨመረ ይሄዳል። ይህ የጽናት ጦርነት ማን ቀድሞ አይን ይጨፍናል የሚል የሃያላን ፍጥጫ ሆኖ ቀጥሏል። የኢራን ስትራቴጂ ጠላትን በጦር ሜዳ ብቻ ሳይሆን በገዛ ቤቱ ሰላም መንሳት የሚል ነው። የቴህራን አዛዦች የአሜሪካ እናት አገሯ ከሳት ነፃ አይደለችም የሚል መልእክት በድርጊታቸው እያሳዩ ነው። ይህ ያልተጠበቀ የመልሶ ማጥቃት ስልት በትራምፕ አስተዳደር ውስጥ እስካሁን ምን ሰራን የሚል ቁጭትና ጥርጣሬ እንዲነግስም
አድርጓል። በዚህ ጦርነት ውስጥ እጅግ የሚዘገነነው ወታደራዊ ውድመቱ ብቻ አይደለም፣ ይልቁንም ዓለም ለሰው ልጅ ሕይወት የሰጠው የተዛባ ዋጋ ነው። ዘ ጋርዲያን በኤዲቶሪያል ጽሑፉ ከስህተት በላይ ወንጀል ሲል በጠራው ትንታኔው የምዕራባውያንን ሁለት ምላስ ገሃድ አውጥቶታል። ሩሲያ ዩክሬንን በወረረች ጊዜ የዓለም አቀፍ ሕግ ተጣሰ ብለው የጮሁ መሪዎች ዛሬ በቴህራን የሴቶች ትምህርት ቤት ላይ በደረሰ የአየር ጥቃት 175 ሕፃናትና ልጃገረዶች ተቆራርጠው ሲቀሩ ዝምታን መርጠዋል። በዚህ ጉዳይ ላይ የመሪዎች አቋም ለሁለት ተከፍሏል። እንደ ዘ ጋርዲያን ዘገባ የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ድርጊቱን በጽኑ በማውገዝ ብቸኛ ሆነው ታይተዋል። ኖርዌይና ጥቂት ምዕራባውያን ሀገራትም የዓለም አቀፍ ሕግ መጣሱን ጠቁመዋል። በአንጻሩ የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ ያለምንም ቅድመ ሁኔታ ለአሜሪካና ለእስራኤል ድጋፋቸውን ሲገልጹ፣ የጀርመኑ ቻንስለር ፍሬድሪክ ሜርዝ ደግሞ አጋሮቻችንን የምንገስጽበት ጊዜ ላይ አይደለንም፣ ዓለም አቀፍ ሕግ ገደቡ ሲጣስ ምን መደረግ አለበት በማለት ለጥቃቱ ሽፋን ሰጥተዋል። ዘ ጋርዲያን እንደሚለው ይህ ግልጽ አድሎ በዓለም ዙሪያ ባሉ ህዝቦች ዘንድ ትልቅ ምሬትን ፈጥሯል። በዩክሬን ሲቪሎች ሲሞቱ የጦር ወንጀል ተብሎ የተወገዘው ድርጊት ዛሬ በቴህራን የሴቶች ትምህርት ቤት ላይ በደረሰ የአየር ጥቃት 175 ሕፃናትና ልጃገረዶች ተቆራርጠው ሲቀሩ ዝምታ መመረጡ ምን ያክል የሰው ልጅ ህይወት በፖለቲካ ሚዛን እንደሚለካ ያሳያል። የአንደኛው ወገን ሰለባ ሰማዕት፣ የሌላኛው ወገን ሰለባ ግን የጎንዮሽ ጉዳት ተደርጎም ተቆጥሯል። የኢራናውያን ጩኸት ግን አሁንም ሰማይ የነካ ነው። ሮይተርስ ያነጋገራቸው የ66 ዓመት ጡረተኛ ፕሮፌሰር ህንፃዎቹ ቀንና ሌሊት ይንቀጠቀጣሉ፣ በየቦታው ፍርስራሽና የሰው ስጋ ሞልቷል፣ ዓለም ከተማዋ ሳትጠፋ ይድረስልን ሲሉ ተደምጠዋል። አንዲት የ42 ዓመት የሱቅ ነጋዴ ደግሞ መስኮቶቻችንን በጋዜጣ ለጥፈናል፣ ኃይለኛ ቦምቦቹ እየወረዱ ስለሆነ ድምፅ መስማት እንኳን አንችልም፣ እዚህ ታስረን ቀርተናል ስትል የመከራውን ጥልቀት ትገልጻለች። ይህ የንጹሃን ሲቪሎች ጩኸት ግን በፔንታጎን ዘንድ ምላሽ አላገኘም። የመከላከያ ሚኒስትሩ ፔት ሄግሴዝ ለዓለም በሰጡት መግለጫ ለጠላት ምንም ምህረት አንሰጥም በማለት ዓለም አቀፍ የሰብአዊ መብት ሕግን በግልጽ የጣሰ ንግግር ተናግረዋል። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው እነዚህን እብድ ባለጌዎች መግደል ትልቅ ክብር ነው ሲሉ ጦርነቱን ወደ ግላዊ በቀል አወርደውታል። እየተገደሉ ያሉት ግን የኒውክሌር ሳይንቲስቶች ብቻ ሳይሆኑ ዳቦ ለመግዛት የወጡና በትምህርት ገበታ ላይ የነበሩ ንጹሃን ናቸው። ጦርነቱ አሁን ከወታደራዊ ግጭት ባለፈ የዓለም አቀፍ ሕግ መሞቻና የሀያላን ሀገራት የስነ ልቦና ፍጥጫ ሆኖ ቀጥሏል። ይህ አድሎ በዓለም ዙሪያ ያሉ ህዝቦች ዘንድ ትልቅ ምሬትንም የፈጠረ ነው። የሰው ልጅ ህይወት በፖለቲካ ሚዛን እንደሚለካ ያሳየው ይህ አጋጣሚ የምዕራባውያን የሰብአዊ መብት ተቆርቋሪነትን ጭምብልም የገለጠ ነው። በዩክሬን ለሞቱት ንጹሃን እንባ ያፈሰሰች አውሮፓ ዛሬ በቴህራን መንገዶች ላይ ለፈሰሰው ደም አይኗን ጨፍናለች። ይህ ድርብ መስፈርት ለወደፊቱ ዓለም አቀፍ ግንኙነት ጥቁር ጠባሳ ሆኖ የሚቀር ሲሆን አሜሪካ በሞራል የበላይነት የምትናገረው ንግግር ሁሉ ዋጋ የሚያሳጣ ሆኗል እየተባለ ነው። በቴህራን ሆስፒታሎች ውስጥ የሚሰማው የቆሰሉ ህፃናት ዋይታና የመድኃኒት እጥረት ሰብአዊነት በፖለቲካዊ ፍላጎት ስር መውደቁን ያሳያል። የኢራን እናቶች ልጆቻቸውን በባዶ ሆዳቸው ፍርስራሽ ውስጥ ሲፈልጉ የሚያሳዩ ምስሎች በማህበራዊ ሚዲያዎች ቢሰራጩም በታላላቅ የዜና አውታሮች ግን በጥንቃቄ የታቀደ ወታደራዊ ጥቃት ተብሎ ተድበስብሶ ታልፏል። ይህ የህሊና ሞት ለዘመናት ሲነገርለት የነበረውን የዴሞክራሲ እሴት ጥያቄ ውስጥ የከተተ መሆኑንም በርካቶች እየተናገሩ ነው። ዛሬ በዋይት ሃውስ ውስጥ ትልቅ የገመድ ጉተታም እየተካሄደ ነው። የትራምፕ የኢኮኖሚ አማካሪዎች የነዳጅ ዋጋ መጨመር በኖቬምበር 2026 ምርጫ ላይ አደጋ ይደቅናል፣ በአስቸኳይ ድል አውጀን መውጣት አለብን ሲሉ፣ የጦርነቱ አቀንቃኞች ደግሞ ኢራን ሙሉ በሙሉ እስከምትጠፋ ድረስ ቦምብ መዝነብ አለበት እያሉ ትራምፕን ይገፋፋሉ። ትራምፕ አሁን ያሉት በእነዚህ ሁለት እሳቶች መካከል ተጥደው ነው። ትራምፕ አሸንፋለን እያሉ ቢፎክሩም ከትዕይንቱ በስተጀርባ ግን የዋይት ሃውስ አማካሪዎች በጦርነቱ መውጫ መንገድ ላይ ክፉኛ ተከፋፍለዋል። ሮይተርስ ባወጣው ልዩ ዘገባ በትራምፕ ዙሪያ ያሉ የጦርነት አቀንቃኞች ፕሬዝዳንቱ ጥቃቱን እንዲያጠናክሩ ግልጽና ጠንካራ ጫና እያደረጉባቸው ነው። ሴናተር ሊንድሴ ግርሃም ለፕሬዝዳንቱ በሰጡት ምክር ኢራን የኒውክሌር መሳሪያ እንዳታገኝ መከላከል አለብን፣ ምላሻችን ኃይለኛና ቀጣይነት ያለው መሆን አለበት ብለዋል። በሌላ በኩል ግን የሰራተኞች አለቃ የሆኑት ሱዚ ዋይልስ እና የፖለቲካ አማካሪው ጄምስ ብሌየር የነዳጅ ዋጋ መጨመር ለምርጫው ትልቅ አደጋ ነው በማለት ድልን በጠባብ ትርጉም ሰይመን ጦርነቱን ማለቁን ለገበያው ማሳየት አለብን እያሉ ይወተውታሉ። የሆነ ሆኖ ይህ ጦርነት ሊያበቃባቸው የሚችሉ 4 መንገዶችም ይገመታሉ። የመጀመሪያው ትራምፕ ድል አድርገናል በሚል ጦርነቱን በአጭር የመቋጨት ስልት ሲሆን፣ ሁለተኛው ደግሞ በቬንዙዌላ እንደታየው አዲሱ የኢራን አመራር ለስልጣኑ ሲል እጅ እንዲሰጥ ማድረግ ነው።
በሌላ በኩል ደግሞ በከባድ ድብደባ ሳቢያ የኢራን ማዕከላዊ መንግስት ሊፈራረስ የሚችልበት ወይም ኢራን የሆርሙዝ ወሽመጥን በመዝጋት ጦርነቱን ወደ ረጅም ጊዜ የኢኮኖሚ ማመናመን ጦርነት ልትቀይረው የምትችልባቸው አጋጣሚዎችም በስፋት ይገመታሉ። ትራምፕ ለጦርነት አቀንቃኞቻቸው ጦርነቱ ይቀጥላል እያሉ ለገበያው በቅርቡ ያበቃል በማለት ይናገራሉ። ለደጋፊዎቻቸው ደግሞ አሸንፈናል ይላሉ። ይህ መወላወል የሚያሳየው ጦርነቱ ከቁጥጥራቸው ውጪ እየሆነ መምጣቱን ነው። በሌላ መልኩ የኢራን አብዮታዊ ዘብ የጦርነቱን ፍጻሜ የምንወስነው እኛ ነን ብሏል። ውጤቱ ግን እስካሁን ለዓለም ያተረፈው ውድመት፣ ስደትና መንገላታት ብቻ ሆኗል። አሜሪካ በታላቅነቷ ታሪክ ውስጥ ገጥሟት የማያውቅ ወታደራዊና ዲፕሎማሲያዊ ረግረግ ውስጥ መግባቷንም ብዙዎች ይስማሙበታል። ከዚሁ ጋር ተያይዞ በዋሽንግተን ጎዳናዎች ላይ ጦርነቱን የሚቃወሙ ድምጾች ሰልፍ መውጣት ጀምረዋል። ትራምፕ የአሜሪካን ክብር እመልሳለሁ ብለው የገቡበት ጦርነት አሁን ወደ አሜሪካ የውስጥ ፖለቲካ መከፋፈልን ይዞ መጥቷል። የጦርነት ወጪው ከቢሊዮን ዶላር በላይ ማለፉና የኑሮ ውድነቱ መባባሱ ለምን በሩቅ አገር ጦርነት እንሞታለን የሚሉ ድምጾች እንዲጎሉ አድርጓል። ይህ የውስጥ ጫና ትራምፕን ለድርድር ወይም ጦርነቱን በክብር ለማቆም በሚያስችል መንገድ ላይ እንዲቆሙ የሚያስገድዳቸው ትልቅ ኃይልም ሆኗል። የጦርነቱ ማብቂያ የሚወሰነው ወታደራዊ ድል በመመዝገቡ ሳይሆን አንደኛው ወገን የጦርነቱ ኪሳራ ከአቅሙ በላይ መሆኑን አምኖ ሲቀበል ብቻ ነው። ትራምፕ አሸንፈናል እያሉ ቢፎክሩም እውነታው ግን ጦርነቱ የአሜሪካን ኢኮኖሚና ዓለም አቀፍ ስም እያደማው መሆኑ ነው። አሜሪካ በኢራን እያካሄደችው ያለው ዘመቻ የታላቅነቷን ህልውና ተፈታትኖ ዓለማችንን ከአንድ ዋልታ ወይም ዩኒፖላሪቲ ወደ ባለብዙ ዋልታ ሊወስድ የሚችል አዲስ ክስተት የመሆኑ ጉዳይም ሩቅ አይመስልም። ለበርካታ አስርት ዓመታት አሜሪካ ብቻዋን የዓለምን የፖለቲካና የኢኮኖሚ አቅጣጫ ስትዘውር የቆየችበት የብቸኛ ልዕለ ኃያልነት ዘመን በዚህ ጦርነት ግንባር ላይ ክፉኛ እየተፈተነ ይገኛል። የኢራን ጽናት፣ የሩሲያና የቻይና ዲፕሎማሲያዊ ድጋፍ እንደዚሁም የምዕራባውያን የውስጥ መከፋፈል አዲሱን የዓለም ስርዓት መወለድ እያበሰሩ ነው። አሜሪካ በዚህ ጦርነት ወታደራዊ የበላይነት ቢኖራትም የፖለቲካና የሞራል የበላይነቷን ግን እያጣች ትገኛለች። ይህ የታሪክ አጋጣሚ አንድ ዋልታ የነበረውን ዓለም በማናጋት አዳዲስ ኃይሎች የሚወጡበትን መንገድም እያመቻቸ ይገኛል። የዛሬውን ትንታኔያችንን እዚህ ላይ ያበቃን። ስለተከታተላችሁን ከልብ እናመሰግናለን። ሰላም።